እኔ ልበቀል ወይስ አንተ ልጠብቅህ? አንተን እጠብቅሃለሁ። ለምንድን ነው የምጠብቅህ? በጣም አስደናቂ አምላክ ነህ አውቃለሁ። አንተ እኮ በወህኒ ቤት በኩል የቤተ መንግስት በር አለህ። ከወህኒ ቤት በቀጥታ ወደ ቤተ መንግስት ታስገባለህ። እባክህ እንደ ዮሴፍ ልጠብቅህ በሉት። ወህኒ ቤትም ሆኜ ልጠብቅ። እኔ መቼ እንደምጠቅም የምታውቀው አንተ ስለሆንክ እየፈረስኩ ጠብቅሃለሁ። ፈረስኩኝ እኮ አበቃሁኝ አለሁ እኮ አትበሉ። አሁንና ለምን ትሉታላችሁ? ለምን ካላንደር ታወጡለታላችሁ? እኔ ከማላውቀው ጎዶሎ እግዚአብሔር የሚያውቀው ጎዶሎ ይበዛል። እኔ ከማውቀው ስንጥቃቴ እግዚአብሔር የሚያውቀው ገደል ይበዛል። እና እጠብቅሃለሁ እንበለው። የዝምታውን ቀናት እንደ ችልታ ቀናት ቆጥራችሁ ጀርባ አትስጡት። ጠንቋይ ቤት አትሂዱበት። ኮከብ አትቁጠሩበት። ሞራ አትግለጡበት። ሌላ አዳራሽ አትሂዱበት። እግዚአብሔርን በዝምታ ጠብቁት። መጠበቅ ማለት ሲሰጠን ብቻ አይደለም፣ ሲከለክለንም ጭምር መጠበቅ ነው። የጸጋው ምንጭ፣ የስጦታዎች ሁሉ ምንጭ እሱን አተን ጸጋው ቢበዛብን ምን ያደርግልናል? ጌታ ሆይ ጸጋህን ውሰደው። ጌታ ሆይ የጠየቅኩህን አዘግየው። እያሳለፍኩት ያለሁት ህይወት እኮ የሚገባኝን ህይወት እኮ አይደለም። ልጠብቅህን? አዎ ጠብቀው። የቃል ኪዳን ከወዴት ነው ያለው ብለህ አትነዝንዘው። ጠብቀው። እግዚአብሔር በተቃራኒው ነገር ህይወት እንደሚሰጥ አታምኑ? ማን አለ? እየሞተ ህይወት የሰጠ ከአምላካችን በቀር ማን አለ? አትደንግጡ፣ አትሸቡ። አንዳች ነገር እንደመጣባችሁ አትታወቁ። ጥቂት የጨለማ ጊዜ ይኖራል፣ ደግሞ ከዛ ብርሃኑ ይቀጥላል። ለዚህ ነው ቃና ዘገሊላ መጀመሪያ መናኛውን ከዛ ጣፋጩን አመጣው። ያልሰጠኸኝ ምናልባትም የከለከልከኝ ነገር ካለ መከልከልህ ራሱ ለኔ ጥቅም ስለሆነ ነው አንተን አምኜ የምጠብቀው እንበለው። ወገኖቼ እግዚአብሔርን ማመን ማለት እግዚአብሔርን መጠበቅ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ አገልጋዮች፣ የቤተ ክርስቲያን ልጆች፣ ምእመናንና ምእመናት እንደምን አረፈዳችሁ? እንደምን ዋላችሁ? አሜን። በቸርነቱ የጠበቀን ስሙን እንድንጠራ ቃሉን እንድንሰማ በአጸደ ቤተ ክርስቲያን እንድንሰበሰብ ይህን ጊዜ ስለፈቀደልን ክብርና ምስጋና ለእርሱ ይሁን። አሜን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ይልቁንም ብዙ ነገር ትታችሁ ቃሉን መስማት ፈልጋችሁ በፊቱ ስለተሰበሰባችሁት ስለ እናንተ እንኳን ሲል በጎንና የሚረባውን ቃል እንዲያስተምረን ቅዱስ ፈቃዱ ይሁንልን። አጠር ላለች ደቂቃ ከኔ ጋር እንቆያለን። እግዚአብሔር ከሁላችን ጋር ይሁን። ከዚህች ዕለት ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ለሁላችን የሚያሳትፈን አሜን። ርዕሴ እጠብቅሃለሁ በሚል ርዕስ ይሆናል። እግዚአብሔርን ስለ መጠበቅ ጥቂት ሐሳቦችን እናነሳለን። እግዚአብሔር ከሁላችን ጋር ይሁን። ወገኖቼ እግዚአብሔርን ማመን ማለት እግዚአብሔርን መጠበቅ ማለት ነው። እናምነዋለን ስንለው እንጠብቅሃለን ማለታችን ነው። በምንም ሁኔታ ቢሆን እንጠብቀዋለን። አዎን፣ ስለምናምነው በምንምና በየትኛውም ሁኔታ እግዚአብሔርን እንጠብቀዋለን። ጥቂት ነጥቦችን እናንሳ። እንዲህ እንበለው እግዚአብሔርን፣ አንተን የምጠብቀው አሁን የምፈልገውን ነገር ያልሰጠኸኝ
ለኔው ጥቅም እንደሆነ ስለምረዳ ነው የምጠብቅህ እንበለው። ያልሰጠኸኝ ምናልባትም የከለከልከኝ ነገር ካለ መከልከልህ ራሱ ለኔ ጥቅም ስለሆነ ነው አንተን አምኜ የምጠብቀው እንበለው። ወገኖቼ ሁለት ወጣቶች እግዚአብሔርን ለመኑት ይባላል። ጓደኛ ማቾች ናቸው። ሁለቱም ተመሳሳይ ጥያቄ አምላካቸውን ጠይቀውታል። እግዚአብሔር ግን እንዲህ አደረገ። ለአንደኛው የጠየቀውን ሰጠው፣ ለአንደኛው ደግሞ የጠየቀውን ከለከለው እና የተከለከለው ክርስቲያናዊ ሰው እግዚአብሔርን ጠየቀው። ጌታ ሆይ የጠየቅንህ ተመሳሳይ ጥያቄ ነው፣ አቋማችንም አንድ ነው። ግን ለወንድሜ የሰጠኸው ለእኔ ደግሞ ከለከልከኝ። ይህ የሆነው ለምንድን ነው ብሎ ጠየቀው። እናም አባታችን እግዚአብሔር መልስ ሰጠው። ምን የሚል መልስ? ልጄ ሆይ ለሱ ብከለክለው ይጠፋብኛል፣ አንተን ደግሞ ብሰጥህ ምን ትሆንብኛለህ? ትጠፋብኛለህ። ላንተ የከለከልኩት እንዳትጠፋብኝ ብዬ ነው። ለሱ ደግሞ የሰጠሁት ብከለክለው ይጠፋብኛል ብዬ ነው። እናም ለሁለቱም መስጠትንም ማዘግየትንም እግዚአብሔር የሚያደርገው ለሁለቱም ጥቅም ሲል ነው። ወገኖቼ እግዚአብሔር በጊዜው ጠይቃችሁት አሁን እየሰጣችሁ ካልሆነ እንዳንጠፋበት ብሎ ነው። ወገኖቼ እግዚአብሔር ከፊቱ ከምንጠፋ ፊቱን ከምናጣ ምንም ነገር ባይሰጠን ስለሚሻል ለዛ ነው የምንጠብቀው። ወገኖቼ የሚሰጠንን ነገር ይዘን ሰጪውን አምላክ ከተው ነው ስጦታው ይቅርብን። ፓትርያርክ ሽኖዳ እንዲህ ይላሉ፣ እግዚአብሔር ጸጋ እንዲሰጥህ ለምንኸው፣ ጸጋውን ሲሰጥህ አብሮ የጸጋው መያዣውን ትህትናንም አብሮ ካልሰጠህ ልጄ ሆይ አምላክህን እንዲህ በለው፣ ጸጋህን ከእኔ ውሰደው በለው። እየሰማችኋቸውን? ጸጋህን ሰጥተኸኝ አንተን ካጣው ጌታ ሆይ ጸጋህን ውሰደው በለው። የጸጋው ምንጭ የስጦታዎች ሁሉ ምንጭ እሱን አተን ጸጋው ቢበዛብን ምን ያደርግልናል? ጌታ ሆይ ጸጋህን ውሰደው። ጌታ ሆይ የጠየቅኩህን አዘግየው። ወገኖቼ የጠየቅኩህ ነገር ወደ እኔ ሲመጣ እኔ ከፊትህ የምወጣ ከሆነ ጌታ ሆይ አንተናና ነገሩ ይቅርብኝ በለው። ለዚህ ነው የምንጠብቀው ወገኖቼ። ምእመናን ጠንቋይ ከሚሰጠን እግዚአብሔር ሺህ ጊዜ ቢከለክለን፣ ወገኖቼ እግዚአብሔር ከሌለበት የሰባ ፍሪዳ ውስጥ ከምንኖር እግዚአብሔር ያለበት ጎመን ብንበላ አይሻልምን? ግድ የለም አንተ የሌለህበትን ፍሪዳህን ውሰደው። ወገኖቼ ከሰይጣን መሳም የአምላኬ ቁንጥጫ ይሻለኛል ማለት ምንኛ የከበረ ልመና ነው። ወገኖቼ ይህች ዓለም ማር ከምታቀርብልን ይልቅ እግዚአብሔር መራራ የለውም እንጂ መራራው እንዴት ይጣፍጣል። ለዚህ ነው እኛ እግዚአብሔርን የምንጠብቀው። የሚሰጠን ነገር አሁን ያልሰጠን እግዚአብሔር ለእኛ ጥቅም
ስለሚያደርገው ብቻ ነው። ወገኖቼ አንድ ሕፃን ልጅ ቢላ ይዞ ሲጫወት ብናየው በእርግጠኝነት ቢላውን መንጠቃችን አይቀሬ ነው። ወገኖቼ ምናልባት የምንጠይቀው ስለት ምናልባት የያዝነው ቢላ ቢሆንስ ከአምላካችን በላይ ያውቀን ነው? ወገኖቼ ቢላ ይሁን አበባ ይሁን ለማወቅ የቸገረን ምስኪኖች እኮ ነን። ወገኖቼ ይጥቀመን ይጉዳን የማናውቅ ደካሞች እኮ ነን። እኛ ከአባታችን በላይ ለምን ቢላ ሊያስኩም ብለን መጫወት ከፈለግን እንዴት ከባድ ነው ወገኖቼ። እግዚአብሔር አሁን ከእጃችን ላይ ሚነጥቀን ምናልባት ቢላ ሆኖስ እንደሆነ እግዚአብሔርን በትዕግስት የምንጠብቀው ወገኖቼ አሁን የማይሰጠን ለኛው ጥቅም እንደሆነ ስለምናውቅ ነው። መጠበቅ ማለት ሲሰጠን ብቻ አይደለም ሲከለክለንም ጭምር መጠበቅ ነው። እናስ እንደ ዕንባቆም ድምፃችንን ከፍ አድርገን እግዚአብሔር ሆይ ስትሰጠኝ ብቻ አይደለም ስትከለክለኝም ልጠብቅህን። ወገኖቼ መጠበቅ ማለት እኮ እንደዚህ ነው። ይውላችሁ የተከልነው በለስ ባያፈራም እንጠብቀውን? አዎ። የዘራነው የወይን ሐረግ ፍሬ ቢጎለውም እንጠብቀውን? አዎ እንጠብቀዋለን። ወገኖቼ ከብቶች ከጋጥ ውስጥ ቢጠፉ በጎች ከበረት ቢታጡም ምንም ነገር ባይኖረንም እንጠብቀውን? አዎ መጠበቅ ማለት እሱ ነው። እንደ ዕንባቆም በመጠበቂያዬ ላይ እጠብቅሃለሁ ማለት እኮ ይሄ ነው ወገኖቼ። ምንም ነገር ባይሆን እንኳን እግዚአብሔር ሆይ አንተን እጠብቅሃለሁ። ወገኖቼ በደብረ ታቦር ፊት ሲያበራ ብቻ አይደለም በጌቴሴማኒም ጨለማ እጠብቅሃለሁ በሉት። ወገኖቼ በደብረ ታቦር ልብስ ሲያንጸባርቅ ብቻ አይደለም በቀራንዮም እርቃንህንም ሆነህ እጠብቅሃለሁ በሉት። በኢየሩሳሌም ባለው ውበት ላይ ብቻ አይደለም ደም ግባት አልባ በሆነም ጊዜ ጠብቁት። መጠበቅ ማለት ይሄ ነው። አንድ ሁለተኛ ለምንድን ነው እግዚአብሔርን እጠብቅሃለሁ የምንለው? ወገኖቼ እኛ የምንጠቅመውና እኛ የምንጠቀመው መቼ እንደሆነ የሚያውቀው አምላካችንና አባታችን እሱ ብቻ ስለሆነ ነው። መቼ ቢሰጠን እንደምንጠቀምበት መቼ ቢያደርገው እንደሚጠቅመን የሚያውቀው አንተ አባታችን ነህና ጌታ ሆይ አናጣድፍህም፣ አላጣድፍህም፣ በትዕግስት እጠብቅሃለሁ እንጂ ለምን ታጣድፈዋለህ? የሚጠቅምህና የምትጠቅመው መቼ እንደሆነ ስለሚያውቅ በትዕግስት ዝም ብለህ ጠብቀው። ማመን ማለት መጠበቅም ጭምር ነው። መጣደፍ አይደለም መጠበቅ። ሁለተኛ ታስታውሱ ይሆን አልዓዛር ሲሞት ክርስቶስ እኮ ያውቃል ወንድማችን አልዓዛር አንቀላፍቷል ላስነሳው ሄዳለሁ ብሏል። ግን ሄደው ሲታመም ነው? ሲቀበር ነው? ሊቀበር ሲል ነው? ወይስ 4 ቀን ሲሆነው ነው ጌታችን ወደ አልዓዛር ሄደው? መቼ ነው? 4 ቀን ሲሞላው ነው ወገኖቼ። እናም እንዲህ እንበለው ጌታችንን ስታመም ትመጣለህ ወይስ ጌታ ሆይ ስሞት ነው የምትደርሰው? እየሞትኩ የታለ እሱ ብላችሁ የምትጉረመረሙ ትኖሩ ይሆን? አሁንና ለምን ትሉታላችሁ? ለምን ካላንደር ታወጡለታላችሁ? ለምን ስኬጁል ታነጥፉለታላችሁ? ለምን ታጣድፉታላችሁ? ለምን እጁን ይዛችሁ እየመራችሁ ልታሳዩ ትሞክራላችሁ? ስትታመሙ ወይም ስትቀበሩ ሊመጣ ይችላል። ለቀብር ስትሄዱ ወይም ቀብር ሆኖ ተቀብራችሁ 1 ቀን አይደለም 4 ቀን ሲሆነው ሊመጣ ይችላል። መቼ እንደምትመጣ የምታውቀው አንተ ነህና በእኔ ካላንደር አላጣድፍህም በሉት። እጠብቅሃለሁ በሉት። አልወተውትህም እታገሳለሁ በሉት። ወጣቶች ወገኖቼ ግድ የለም በሉት።
አልዓዛርን ተናገር ብትሉት ምን እንደሚል ታውቃላችሁ? ግድ የለም ጌታ ሆይ 4 ቀን ከሆነኝ በኋላ የሆነ እንደሆነ ምጠቅመው፣ ግድ የለም ስታመም አትምጣ ቅር፣ እየፈረስኩም ቢሆን ምን አረጋለሁ? በሞት የበሉት እየፈረስኩም ቢሆን እጠብቅሃለሁ። ምክንያቱም ስሞት አይደለም ልቀበር ሲሄድ አይደለም እኔ መቼ እንደምጠቅም የምታውቀው አንተ ስለሆንክ እየፈረስኩ እጠብቅሃለሁ። ፈረስኩኝ እኮ አበቃሁኩኝ አለሁ እኮ አትበሉ። ብትፈርስም ሊሰራህ ይችላል፣ ብትሰነጠግም ሊጠግንህ ይችላል፣ ብትሰበርም አዲስ ሊያደርግህ ይችላል። እጠብቅሃለሁ በሉት አልዓዛርን። ግድ የለም ጥቂት የምትዘገየው የዘላለም ጥያቄ ልትመልስልኝ ከሆነ ጌታ ሆይ አሁን አትምጣ ቅር፣ መቃብር ስገባ እጠብቅሃለሁ ዛና በሉት። እናንተ አታውቁ። የዝምታውን ቀናት እንደ ችልታ ቀናት ቆጥራችሁ ጀርባ አትስጡት። ጠንቋይ ቤት አትሂዱበት፣ ኮከብ አትቁጠሩበት፣ ሞራ አትግለጡበት፣ ሌላ አዳራሽ አትሂዱበት። እግዚአብሔርን በዝምታ ጠብቁት ወገኖቼ። ሳይሞት ማዳን ለአንዳንዶች ይቻላቸዋል። ታሞ ማዳን ለናስቀላጴስም ይቻላል። ሞቶ ማዳን ግን ለእግዚአብሔር ብቻ ይቻለዋል። እውነት አሰብ ስራ እንዲሰራ ፍቀዱለት እንጂ እየተጣደፋችሁ የሥራ መስካት ትንፈጉት እንጂ። እንደውም ከፍ አድርገን እንዲህ ለምን አንለው? ምን እንበለው? ጌታ ሆይ አንተ እኔ የማላውቀውን ጎዶሎዬን የምትሞላ ስለሆንክ ከእኔ ከማውቀው ሽንቁሬ አንተ ጠብቀኝ። እኔ ሽንቁሬን ለመድፈን ስሞክር አንተ ለካ ታላቁን ገደሌን ነው የምትሞላልኝ እና እጠብቅሃለሁ እንበለው። እኔ ከማላውቀው ጎዶሎ እግዚአብሔር የሚያውቀው ጎዶሎ ይበዛል። እኔ ከማውቀው ስንጥቃቴ እግዚአብሔር የሚያውቀው ገደል ይበዛል እና እጠብቅሃለሁ እንበለው። መቼ እንደሚጠቅም የሚያውቀው እግዚአብሔር ነው። አንተና እኔ አናውቀው እና ምን ጠብቀዋለን? እስኪ የዛን የቃና ዘገሊላ አስታውሳችሁ። ጋኖቹ ውስጥ ያለው መናኛ ወይን እስኪያልቅ እግዚአብሔር አዲስ ወይን ለመስራት ጊዜ ያስፈልገዋል። ሳያልቅ ለምን ይሰራል? አበረከተ ልታስብሉት ነው? ተውት እንጂ ያ ጊዜ ገና አልደረሰም ያለውን ጊዜ ጠብቁ እንጂ ወጣቶች ጠብቁት። እሱን መጠበቅ ምን ያጣድፋል? ምን ያስቸኩላል? ጠብቁት። ግድ የለም አንተ መናኛውን በጣፋጭ ልትቀይረው ከሆነ ግድ የለም የኔ መናኛ ይልቅና ያንተ ጣፋጭ ይቀጥል። እጠብቅሃለሁ በሉት። ግድ የለም የኔ ያልኩት ይለቅ፣ ያንተ ያልከው ይለቅ፣ ያንተን ጥፍጣፊ ይለቅ፣ ያንተ ጋን ይታጠብ፣ ምንም ነገር እንደሌለበት ይረጋገጥና እግዚአብሔር ሥራ ሳይጀምር እንደሆነ ታወዋለህ። ጠብቀው። ዓለም እንደሆነ ታውቃታላችሁ። መጀመሪያ መናኛውን ታመጣለች፣ ይታወቃል። ጌታ እግዚአብሔር ምስጢሩን ሁሉ ተመሰችን ሳትመለከቱት መጀመሪያ እኮ ያመጣው ሕማሙን ነው። ከዛ በኋላ እኮ ነው ትንሣኤውን የገለጠው። እውነት አሰብ እውነት የሚቀድመው ሕማም ነው፣ የሚቀድመው ፈተና ነው፣ የሚቀድመው መከራ ነው። ጥቂት ነው የሚያስጠብቀን። እናስ ጠብቁት። ሶስተኛ ነገሬ ሁሉም ነገሬ ተቃራኒ እንኳን ቢሆን ልጠብቅህን በሉት እስኪ። ተቃራኒስ ቢሆን ልጠብቅህ? አዎ የእግዚአብሔር ልጆች ተቃራኒ ቢሆን እንኳን እንጠብቀዋለን። እየሰማችሁኝ ነው? እየሆነብኝ ያለው ነገር እኮ እንደነገርከኝ አይደለም። ልጠብቅህን? አዎ ጠብቀው። እያሳለፍኩት ያለው ህይወት እኮ የሚገባኝን ህይወት እኮ አይደለም። ልጠብቅህን? አዎ ጠብቀው። ያ ቃል ኪዳን ከወዴት ነው ያለው ብለህ አትነዝንዘው። ጠብቀው። መጠበቅ ማለት እኮ ይሄ ነው። ተቃራኒም ቢሆን ጠብቀውታል እኮ። እንደማን ልጠብቅህ? እንደ ዮሴፍ ልጠብቅህ ወይስ እንደ ዴማስ ልተው? ጌታ ሆይ እንደማን ይሁን? እንደ ዮሴፍን ታስታውሳላችሁ? ወንድሞችህ ዮሴፍን አሁን ብናናገረው ምን እንደሚል ታውቃላችሁ? ጌታ ሆይ ወንድሞችህ ይሰግዱልሃል አልከኝ እንጂ ጉድጓድ ይጥሉሃል አላልከኝም። ግን ልጠብቅህ የሚል አይመስላችሁም? ይሰግዱልሃል ያለው ግን ያረገውታል
ጉድጓድ ውስጥ እኮ ነው የጣሉት። ግንስ ልጠብቅህን ቢለው ይጠብቀዋል አይጠብቀው? ተቃራኒ ነው፣ ግን ይጠብቀዋል። ይገዙልህ ወንድሞቼ ይገዙልሃል አልከኝ እንጂ ይሸጡሃል አላልከኝም። እና ልጠብቅህ? አዎ ጠብቀኝ፣ ጠብቀሃለሁ። ተቃራኒ ቢሆን ቢገላብጥም እጠብቀሃለሁ። ከዋክብት ሳይቀሩ ፀሐይና ጨረቃ ሳይቀሩ ሲሰግዱልኝ አሳየኝ እንጂ መቼ እንዲጨልምብኝ አሳየኝ። ግን ልጠብቅህ? አዎ ጠብቀሃለሁ። ተቃራኒ ቢሆንም ጌታ እንደምሆን ነገርከኝ እንጂ ባሪያ እንደሚሆን አልነገርከኝም። ግን ልጠብቅህ? አዎ ጠብቀኝ፣ እጠብቅሃለሁ። በወርቅ እንደምታንቆጣቁጠኝ ስጠብቅ በወህኒ ሰንሰለት ያሸበረከኝ ምን ሆነ ነው? አይደለም፣ እጠብቅሃለሁ። ባህር እንደምታጎናጽፈኝ እየጠበቁ የምወደውን የአባቴን ልብስና ስጦታ እርቃኔን አድርገው ሲያስቀሩኝና ደም ነክረው ለአባቴ ሲወስዱለት ለትዝታ እንኳን ልብሴን ይዤ እንዳልሄድ እርቃኔን ሲያረጉኝ ልጠብቅህ? አዎ ጠብቀው። እኔ ልበቀል ወይስ አንተ ልጠብቅህ? አንተን እጠብቅሃለሁ። ለምንድን ነው የምጠብቅህ? በጣም አስደናቂ አምላክ ነህ። አውቃለሁ እግዚአብሔር ሆይ፣ አውቃለሁ አምላኬ ሆይ። አንተ እኮ በወህኒ ቤት በኩል የቤተ መንግስት በር አለ። ከወህኒ ቤት በቀጥታ ወደ ቤተ መንግስት ታስገባለህ። እባክህ እንደ ዮሴፍ ልጠብቅህ በሉት። ወህኒ ቤትም ሆኜ ልጠብቅህ። ማስገቢያ በር አለ። አንተ በሐሰት ክስ በመከሰስ አሳልፈ የሁሉ ፈራጅና ዳኛ ማድረግ ታውቅበታለህ። ልጠብቅህ፣ እንደ ዮሴፍ ልጠብቅህ። እኔም እንደ ዮሴፍ ልጠብቅህ። ጥሩ ባሪያ ከመሆን ጀርባ መልካም ጌታ ማድረግ ታውቅበታለህና ጌታ ሆይ ልጠብቅህ። ለጊዜው ካጠለቅኩት ሰንሰለት ቀጥሎ የወርቅ ማርዳ ያለህ አንተ ነህና አምላኬ ሆይ ጠብቅሃለሁ። መጠበቅ ጠብቅሃለሁ። ነገሩ ሁሉ ቢገላበጥም እጠብቅሃለሁ። እንደሆነም አምላኬን አምነዋለሁ። እንዴት? አንተ የገረመ አሳ አንበሪ ዮናስን ዋጠው አይደል? አዎ። እኔ ግን ዮናስ እግዚአብሔር በተቃራኒው ነገር ህይወት እንደሚሰጥ አታምኑ? ማን አለ? እየሞተ ህይወት የሰጠ ከአምላካችን በቀር ማን አለ? እየቆሰለ የፈወሰ ከአምላካችን በቀር ማን አለ? ጭቃ የቀባ አይን ያበራ ከአምላካችን በቀር ማን አለ? ጭርት በሚያስይዘው ምራቅ አይን ያበራ በተቃራኒው የሚሰራ ከሆነ ዝም ብላ ጠብቀሃለሁ። ጥያቄን ባትመልስልኝ፣ ጊዜ ቢረዝም፣ ጉልበቴ ቢያረጅም ዝም ብዬ ልጠብቅህ። ተቃራኒ ብቻ ቢሆን አይደለም፣ ዝም ብዬ ልጠብቅህ። ይሄም እኮ ከባድ ጥያቄ ነው። አዎ ጠብቀሃለሁ። እንደማን? እንደ ሙሴ ጠብቀሃለሁ። የጠየቀው የትየለሌ ነው። ሳይመልስለት መቃብር ነው የገባው። ምእመናን እግዚአብሔርን የምናምነው ባይመልስልንም ጭምር እደግመዋለሁ። መልስ የለም የሚል ማክበቢያ እንኳን ቢኖር እግዚአብሔርን እናምነዋለን፣ እንጠብቀዋለን። ሙሴ እንደዚህ እኮ ነው የሆነው። ጥያቄው ሳይመለስ ፊትህ ልይ አለው፣ ጠየቀው። ጥያቄውን ሳይመልስለት ወደ መቃብር አገባው። እግዚአብሔር ከመቃብር ባሻገር መልስ አለው የለው? አለው። ይሄን አምላክ ይዤ መቃብርን ብገባ አንተን እጠብቅሃለሁ፣ ባትመልስልኝም እጠብቅሃለሁ። ጥያቄው ባይመለስም እርሱ ግን ከእርሱ ፈቀቅ አይልም። ጥያቄያችሁ ባይመለስም እግዚአብሔርን ተከተሉት፣ ጠብቁት። ወገኖቼ ከፍ አድርገን እንጠይቀው። እሳት ውስጥ ሆነን ታድነናለህ ወይስ እሳት ውስጥ አንገባ ትታደገናለህ? እሳቱን አጥፍተህ ሳይሆን እሳቱ መሃል ሆኜ ለማዳንን ታላቅነት ያለህ ነውና ግድ የለም። እሳት ውስጥ ሳልገባ ሳይሆን እሳት ውስጥ ገብቼ እንደምታድነኝ አምናለሁና እሳት ውስጥ ሆኜ እጠብቅሃለሁ በሉት። እሳት አጥፍቶ ሳይሆን እሳት ውስጥ ሆኖ ማዳን የሚችል አምላክ ስለሆነ አጥፍቶ ከማዳን እሳት ውስጥ ሆኖ ማዳን ስለሚበልጥ የሚበልጠውን ምስጢር ለማየት ታግሼ አንተን እጠብቅሃለሁ በሉት። አላኮርፍህም፣ እጠብቅሃለሁ። አልክድህም፣ እጠብቅሃለሁ። አላማህም፣ እጠብቅሃለሁ። ፍቅሬን አልቀንስም፣ እጠብቅሃለሁ። ለምን እንደሚያስጠብቀን አናውቅ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን።